ይህ ንጉስ የብዙዎቻችን የጥርስ ምርጫ ውስጥ የመጀመሪያው ነው። ታዲያ ራሱን አስከብሮ ሰፊ ጊዜ ፈልጎ ከፍተኛ ሙያ ፈልጎ የሚሰራ ንጉስ። እንደውም በተለምዶ አዲስ ሙሽራ ስናይ አንተ ይህን ፍርፍር እየበላህ አምሮብሃል እባክህ እንለዋለን። ታዲያ ረጅ ይህንን ትልቅ ንጉስ አንበሳ ደቦሉን ይዛ በ15 ደቂቃ ውስጥ ዘርረዋል። እኛም ዛሬ በብልህ ማዕድ እንፋለመዋለን። ደቦሉን ይዘን በ15 ደቂቃ ለመዘረር ተዘጋጅተናል። ይህንን ጦርነት ተከታተሉ። እንግዲህ ፍርፍሮቻችንን ለመስራት የሚያስፈልጉን ሽንኩርት አለ። ሁለቱም ሽንኩርት ናቸው። አንደኛው ደቦሉ፣ አንደኛው ንጉሱ አንበሳ የሚጠቀምበት ነው። ይሄኛው ሌላ ቲማቲም ነው፣ ከዚህኛው ጋር የምንጠቀመው ነው። ይሄኛው ደግሞ ተፈጭቶ የተለያዩ ቅመሞች ገብተውበት የተዘጋጀ ጣዕም ያለው ለፒዛ የሚሆን ቲማቲም ነው። ይሄ ለቁጠባ በጣም ይጠቅመናል፣ አስረዳቸዋለሁ። ይሄኛው ደግሞ ነጭ ሽንኩርት ነው፣ የተፈጨ ይሄ ከዝንጅብል ጋር ተፈጭቶ የተዘጋጀ ነጭ ሽንኩርት ነው። ይሄን እንጠቀማለን። በርበሬ እንጠቀማለን፣ ዘይት እንጠቀማለን፣ ጨው እንጠቀማለን። ለፍርፍራችን ማጣፈጫ የተፈጨ ሮዝመሪ ነው። ፍሬሹን ያና ጓሯችን ላይ ካለ በቃ በነገራችን ላይ ማሳደግ ስለምንችል ቀንጠስ አድርገን መጠቀም እንችላለን። ይሄኛው ደግሞ ደርቆ የተፈጨ ሮዝመሪ ነው። በጣም ያስፈልጋል ለፓስታ ለፍርፍር በጣም ጣዕም ይሰጠዋል። ይሄን ይመስላል። አሁን ወደ ስራችን እንግባ። እሺ መክተፊያችንን እናምጣና የምንከትፈውን ሽንኩርታችንን እንክተፍ። እንግዲህ ሽንኩርታችንን በዚህ መልኩ ከትፈናል። ይሄ የታጠበ ቲማቲም ነው። በፊት እንግዲህ ስንሰራ ቲማቲማችንን ከትፈን ሽንኩርታችንን ከትፈን አብስለን ነው አይደል የምንሰራው። አሁን ያው ቅድሚያ እናዘጋጅ ብለን ነው። ይሄ ሁሉ ፕሮሰስ በደቦሉ እንግዲህ የለም። እንግዲህ በዚህ መልክ ሽንኩርታችንን ከትፈን ቲማቲማችንን ከትፈን ተዘጋጅተናል። የተወሰነ ስቴፕ ንጉሱ ሄዷል ማለት ነው። አሁን ሲሊንደራችንን እንለኩስና መጥበሻችንን እናግላለን። ያነስ ያለችዋን ለደቦሉ አንስተው ይሄን ለንጉሱ እንስጥ። እስኪ ኮሜንት ላይ አንድ ቁጥር እንለዋለን፣ ይሄን ሁለት ቁጥር እንለዋለን። አንድ ቁጥር ደቦሉ ነው። ደቦሉ ያሸንፋል ወይስ ንጉሱ ያሸንፋል? እኛ እንዘርረዋለን አንዘርረው? ኮሜንት ላይ እየጻፋችሁልኝ በዛው እየተከታተላችሁ ግን በአትኩሮት እንድትከታተሉ ፈልጋለሁ። ምክንያቱም የኛ ዓላማ አንደኛ ወጪ ቆጣቢ፣ ፈጣን፣ ጣዕም ያለው እንዲሆን ነው የምንፈልገው። ይህንን በደንብ እንድትማሩ እንፈልጋለን። አሁን ዘይት እንጨምርበታለን ለሁለቱም። እንግዲህ ሁለቱም እኩል ሰዓት ነው የጀመሩት። ፍርፍር ትንሽ ዘይት ይፈልጋል። ምንጊዜም ትንሽ ዘይቱ ጋል ካለ በኋላ ሽንኩርታችንን የምንጨምረውን ነገር ብንጨምር ቶሎ የመብሰል ነገር ይኖረዋል። አንዳንዴ መጀመሪያ አካባቢ እንትን ካደረገን ቶሎ አይበስልም። ትንሽ ጋል ሲል ብንጨምረው ጥሩ ነው። አሁን ለዚህኛው የምንጠቀመው ለከተፍ ነው የምንጠቀመው፣ ለደቦሉ የምንጠቀመው ይሄንን ነው። ለንጉሱ የምንጠቀመው ይሄኛውን ነው። እቺ ደግሞ የበሰለች ሽንኩርት ነች። ለደቦሉ እንጠቀማታለን። ይሄን ደግሞ ለንጉሱ እንጠቀመዋለን ማለት ነው። ልዩነቱ ምንድነው መሰላችሁ? ይሄኛው ቢያንስ 10 ኪሎ ድረስ 15 ኪሎ ሽንኩርት ሲረክስ ትገዙና ተፈጭቶ ይበስላል። ከበሰለ በኋላ ትንሽ ዘይት አድርገን እናበስለዋለን። ዲፕ ፍሪዝ ውስጥ እናስቀምጠዋለን። ለብዙ ነገር ይሆናል። ማንኛውም ለምስርም ለምንም መጠቀም እንችላለን። ዘይታችን ግሏል። ይሄንን ለንጉሱ እንጨምርለታለን። ያው ቲማቲማችን ሽንኩርቱ ሲበስል ነው እንትን የሚለው። እንደምታዩት ኦሬዲ የበሰለ ነው። ትንሽ ነው መጣት የሚፈልገው። እንግዲህ ይሄኛው ከትፈን ደቦሉ ነው። ይሄ ንጉሱ ነው። ይሄ ንጉሱ ነው ከትፈን የሰራ ነው። ይሄኛው ደግሞ ደቦሉ ነው። ኦሬዲ አሁን ይሄ ስለበሰለ ምንም አይነት እንትን አይፈልግም። ይሄ የተዘጋጀ ቲማቲማችን ይሄ ለፒዛ ባይዘው ለፒዛ መጠቀም እንችላለን።
በረዶ ቤት የነበረ ነው፣ አውጥቼው ነው እንትን በፊት። ግን በረዶም እንደያዘ ማድረግ ትችላላችሁ። እዚህ ጋር በረዶ ይለቃል። ይሄን ትጨምራላችሁ። ይሄ ደቦሉ እንግዲህ እያታለለ ነው እየመራ ነው ልንል እንችላለን። በዚህ መልኩ እናደርገዋለን። ይህ እንግዲህ ለፍጥነት ተረጋግቶ ለማዘጋጀት ለኢኮኖሚ እንዴት ነው የሚጠቅመው ብትሉኝ፣ የበሰለውን ሽንኩርት ቲማቲም የሚረክስበት ጊዜ አለ። ለምሳሌ 10 ቤት ውስጥ 20 ቤት ውስጥ የሚገባበት ጊዜ አለ። የዛን ጊዜ በብዛት እንገዛለን። እንደዛው የሚረክስበት ጊዜ አለ። በብዛት ገዝተን እናበስለዋለን ማለት ነው። እሱ ረጅም ጊዜ ሊወስድብን ይችላል ለማብሰል፣ ግን ለወራት ለወር ሊጠቅመን ይችላል። ገብቷችኋል? ለማንኛውም ለምስርም ብንፈልገው ለፓስታም ብንፈልገው ለሁሉ ነገር በፍጥነት ከበረዶ ቤታችን ውስጥ እያወጣ መጠቀምና እንትን ማለት እንችላለን። ይህኛውን ከትፈን እንስራ ካለን ጊዜ ያለን ጊዜ በዚህ መልኩ መስራት እንችላለን። ጊዜ በደንብ ሲኖረን በዚህ መልኩ እንሰራለን። ግን ያው ዞሮ መብሰሉ ስለሆነ የሚፈለገው ይሄ እስኪበስል በጣም ረጅም ጊዜ ስለሚወስድ ያንን ብንጠቀም ጥሩ ነው። ቲማቲምን በተለያየ መልኩ ማዘጋጀት እንችላለን። ቲማቲማችንን አንደኛ ፈቅፍቀን መክተፍ እንችላለን፣ ፈጠን እንዲያደርግልን። በዚህ መልኩ ደግሞ ማዘጋጀት እንችላለን። የተወሰነ ደግሞ ሳይበስልም ዲፕ ፍሪዝ ውስጥ መክተትም እንችላለን። ወደፊት አሁን ይሄ ኦልሬዲ በስሎልናል። ይህም እየበሰለ ነው። ሽንኩርቱ የተወሰነ እስከዛ ውሃችንን እንጠብጥሩ ነው። አሁን በዚህ መልኩ ካደረግን በኋላ በርበሬያችንን እንጨምራለን። በርበሬያችንን ከጨመርን በኋላ ወደ ማቅላላቱ ደርሰናል ማለት ነው። እየተቅላላ ነው። ውሃ ጠብ እናደርጋለን። ይሄ ወደ መብሰሉ ስለሄደ ከቲማቲሙ ጋር አብሮ እንዲበስል ቲማቲማችንን እንጨምራለን። ይሄኛው ደቦሉ ንጉሱ ቲማቲም ገብቶለታል። ቲማቲሙ በደንብ እስኪጠፋ ድረስ መብሰል ይኖርበታል ማለት ነው። እንግዲህ ሰዓቱን እናንተ መገመት ትችላላችሁ። ያው ምግብ ላይ በጣም አሁን ለምሳሌ አይታችሁ ከሆነ ምስርም ሲሰራ ፍርፍርም ሲሰራ በጣም ይቁላላል እና እጅግ በጣም ረጅም ጊዜ ነው የሚወስደው። እሱን ነገር በእኛ ቴስቲሞኒ መሰረት ብዙም ለጣሙም ጥሩ አይደለም። በዛ ላይ ደግሞ ብዙም እንትንም አይሰጥም ለምግቡ ይዘቱን እየለቀቀ የሚመጣ ይመስለኛል ታስቡ። ስለዚህ ረጅም ሰዓት ወስዳችሁ አታቅላሉ። የተወሰነ ብዙ ጊዜ አንዳንዴ አይታችሁ ከሆነ ባለሙያ ሴቶች ብሎ ከለስ አድርገው የሚያመጡት ምግብ ሲጣፍጥ እናየዋለን አይደል? የመጣፈጥ ነገር አለው። በጣም ረጅም ጊዜ ደግሞ አቁላላ ነው ጣዕሙም ያን ያህል ሊሆን ስለሚችል በእርግጥ ጥሩ ሊሆን ይችላል። ግን ያው የምንወስደው ጊዜና የምንወስደው እሳት በጣም ብዙ ነው። አሁን ይሄ ፍርፍርም በጣም ብዙ መቁላላት አይጠበቅበትም። ያው በርበሬው እንዳያቃጥል ያህል የተወሰነ ይቁላላ። አሁን እዚህ ሌቭል ላይ ሽንኩርታችንን ቅድሚያ የማንጨምረው አንደኛ በጣም ብዙ እንዳይበስልብን ነው። ይሄ ዝንጅብልና ሽንኩርት አንድ ላይ የተፈጨ ሽንኩርት ነው። ይሄም ተፈጭቶ በረዶ ቤት ውስጥ የገባ ሽንኩርት ነው። በዚህ መልኩ ሽንኩርት የማይወድ ካለ ተጥሮ ሊያየውን የማይፈልግ ሰው ካለ በዚህ መልኩ መጠቀም ይችላል። እንደገና ለፍጥነት ይጠቅመናል። ገና ፈጭተን እስክንጠቀመው ድረስ ጊዜ ይወስድብናል። ስለዚህ በዚህ መልኩ እንደዚህ ሽንኩርታችንን ካደረግን በኋላ የፈላ ውሃችንን ጨምረን እንከለስበታለን ማለት ነው። የምንፈልገው አሁን የፈላ ውሃችንን ጨምረን አዋህደን ትንሽ ተንተክትኮ አረፋው መውጣት አለበት። ይሄኛው አሁን በርበሬ የምንጨምርበት ሰዓት ነው። ንጉሱ ላይ ደቦሉ ፍርፍር ረዲ በ15 ደቂቃ የዘረጨው ፍርፍር
እኛ እንግዲህ ሰዓት አሻሽለን ይሁን አይሁን አናውቅም። ይሄ በርበሬያችንን እዚህ ላይ እንጨምራለን። አሁን ሰው ብዙ ጊዜ ሽንኩርት ሲያበስል ውሃ ጠብ እያደረገ ያበስላል። በዛ መልኩ ባናረግ ጥሩ ነው። በቃ በርበሬ ከጨመርን በኋላ ውሃችንን በዚህ መልኩ ጠብ እያደረግን መስራት እንችላለን። ሽንኩርቱ ላይ ያስቡት፣ ውሃው እንዲወጣለት ነው ሽንኩርቱን የምናበስለው አይደለ? ከውስጡ ያለው ውሃ ወጥቶ በሰል እንዲል ነው። እኛ ደግሞ ጭራሽ ውሃ እየጨመርንበት እናሳብጠዋለን ሽንኩርቱ እና ለመብሰልም ጊዜ ይወስዳል። ሽንኩርቱም ያብጣል፣ በጣም ያስቸግረናል። ስለዚህ በተቻለ አቅም ሽንኩርት ስታበስሉ እንደዚህ ቲማቲሙን ስታበስሉ ምንም አይነት ውሃ ባትጨምሩ በራሱ በዘይቱ ብቻ እያማሰላችሁት ብታበስሉት ሙትት ይልልናል። ከዛ በቀላሉ ቶሎ ይበስላል ማለት ነው። አሁን እዚህ ላይ ቀድሜ ውሃ ብጨምር ኖሮ በዚህ ደረጃ ራሱ ለመብሰል አይችልም ነበር። ይሄ ኦልሬዲ ደርሷል። አያችሁ? ይሄ ፍርፍራችን እዚህ ሌቭል ላይ ደርሷል። አሁን ቃሪያችንን በዚህ መልኩ እንከትፋለን። በቀጫጭኑ ቃሪያ ስለምንወድ እኛ በርከት ያለ ቃሪያ ነው የምንጠቀመው። ቃሪያ ለጣዕሙ እጅግ በጣም ይጠቅመዋል። ቃሪያ ገባ። ያው እንግዲህ ሼፎቻችን እንደሚሉት መጨረሻ ላይ ነው መጨመር ያለብን። ሊወጣ ሲል አካባቢ ጨው እንጨምራለን። ከዛ ለማጣፈጫ የሚሆን ሮዝመሪኖ በነገራችን ላይ በእርጥቡን ብናገኝ በጣም ቆንጆ ነው። ካልሆነ ደረቁን ፈጭተን ለፍርፍርና ለፓስታ በጣም የሚያጣፍጠዋል። ስለዚህ መጨረሻ ላይ በዚህ መልኩ እንጨምርበታለን። እንግዲህ በዚህ መልኩ ፍርፍራችን ጨርሰናል። ያኛው እየተቆላላ ነው። ይሄ በስሎ አልቋል ደቦሉ። አሁን ማዕዳችንን እናዘጋጃለን። ማዕዳችንን ለማዘጋጀት በዚህ መልኩ እንጀራችንን ከትፈን ብንጠቀም ጥሩ ነው። ምክንያቱም ለውበቱ ብዙ ጊዜ ሆቴል ላይ ምናምን ነው እንደዚህ የምናየው አይደለ? ግን ካለን ጥቅልል አድርገን ለአይናችንም እንዲያምረን ስንበላውም ለሰውም ስናቀር እንዲያምርልን በዚህ መልኩ ከትፈን እንትናችን ላይ እናደርገዋለን። ጥሻችን ላይ ይሄ ቀስ ብለን እናዋህደዋለን። ፍትፍት እንዳይልብን ተጠንቅቀን ለማዋሃድ እንሞክራለን ማለት ነው። እንጀራችንን በዚህ መልኩ ቆርጠን ለቤታችን ስናቀርብ እንዲህ አድርገን በዚህ መልኩ እንዲሸፍተንም ማድረግ እንችላለን። እንግዲህ እንደምታዩት ደቦሉ ፍርፍራችን በዚህ መልኩ ተዘጋጅቷል። እጅግ በጣም ያምራል። በጣም ባጠረ ጊዜ ነው የምንሰራው። እኛም አላማችን ጊዜ ተሰርቶ ማለቅ ይችላል የሚለውን በጣም በሰፊው ማሳየት እንፈልጋለን። ሁለተኛ ደግሞ ቅድም እንደነገርኳችሁ ቁጠባ ነው ማለት የምንገዛውን እቃ መቼ እንግዛ፣ እንዴት እንግዛ፣ ከየት እንግዛ፣ በምን መልኩ እናቆየው፣ ረጅም ጊዜ እንዴት እናቆየው። ቲማቲም ገዝተን ከበሰለብን በዚህ መልኩ አብስለን ፈጭተን ማስቀመጥ እንችላለን። በርካሽ ስናገኝ ገዝተን አብስለን ማስቀመጥ እንችላለን። የገዛነውን ምግብ ረጅም ጊዜ እንዴት እንገለገልበታለን የሚለውን ትልቁ ዓላማችንም አንዱ እሱ ነው። ሌላው ጣዕም ነው። ጣዕም እጅግ በጣም የሚጣፍጥ እንትን እንዳለው ከአይን ታይቶ ይታወቃል። ስናየው ደግሞ ማማር አለበት። ያመረ የጣፈጠ በትንሽ በተመጣጣኝ ዋጋ የተሰራ ምግብን መመገብ እንችላለን። እንግዲህ ደቦሉ እንደምታዩት በአጭር ደቂቃ ውስጥ ዘርሮታል ንጉሱ። ያው ንጉሱ ደግሞ ጊዜው አልፎበታል። አሁን ወደዚህ እንመጣለን ማለት ነው። አመሰግናለሁ ስለተከታተላችሁን። ሐሳብ አስተያየታችሁን ኮሜንት አድርጉን፣ እንዲሁም ሰብስክራይብ በማድረግ ተባበሩን። ይህንን ደግሞ ለብዙ ሰዎች እንዲደርስ ሰዎች በዚህ መልኩ እንዲጠቀሙ የተለያየ የምግብ አሰራር መንገድን እንዲያዩ ለሁሉም ሼር አድርጓቸው። አመሰግናለሁ።